በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የህሊና ጸሎት መጽሐፈ አርጋኖን ከተሰኘው የእመቤታችን የቅድስት ድንግል ማርያም ምስጋና የተሰበሰበ የህሊና ጸሎት። የፈጣሪ እናቱ እመቤቴ ማርያም ሆይ የዘወትር ጥበቃሽ እንዳይለየኝ፣ በምጓዝበት ተጓዢ በማድርበትም ሁሉ ማደሪያሽ በዚያ ይሁን። በምናገርበትም ጊዜ ተናገሪ፣ በምሰማራበትም ሁሉ ተሰማሪ። ጉዳይን አስተካክለሽ አሳምሪ። በክፉ የሚመለከተኝን የጠላቴን የልቡን ሐሳብ ዝርዝር አድርገሽ ብትንትንም አድርገሽ ከህሊናው ሰውሪ። አንደበቱን ሰሪ፣ የኔን የአገልጋይሽን የልቤን ሐዘን በደስታ ለውጠሽ ፍስሐን አብስሪ። ጥበቃዬን አጠናክሪ። አሜን። እመቤቴ ማርያም ሆይ ልዩ ልዩ መከራንና ፈተናን በእኔ ላይ ለማድረስ የተዘጋጀችውን ጎዶሎይቱን ቀን በተፋጠነው እርዳታሽ ደርሰሽ ከእኔ አርቂያት እንጂ ቸል አትበያት። ዝም ብለሽም አትመልከቻት። በቆምኩበትም ቦታ ሁሉ ቆመሽ ከነዋም ሀኬት አንቂኝ፣ ቅባ መንፈስ ቅዱስንም ቀቢኝ። በመለኮት ጦርነት ነጋሪን አጣፍጠሽ በሁሉ ዘንድ መወደድን አትርፊ። ድንግል ሆይ የልጅሽን በረከት በእኔ ላይ አዝንቢ። የሚጻረረኝንም የሚቃወመኝንም ሰው አፉን ለጉሚ፣ አንደበቱንም ድዳ አድርጊ። ጉሮሮውንም ዝጊ፣ ጆሮውንም አደንቁሪ፣ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። በላይ የሚያንዣብበውንም የጠላት ዲያብሎስን ክፉ ስፋት ስበሪ። አሜን። ድንግል ሆይ የሁላችን መመኪያ ጠባቂያችን ነሽና ከቀን ወራሪ ከሌሊትም ሰባሪ አድኝኝ። የሕይወት መሸጋገሪያ ድልድይ ነሽና ከባህር ጠልቆ ከገደል ወድቆም ከመሞት አድኝኝ። አሜን። ድንግል ሆይ ተአምራታዊ ኃይልን ማድረግ የሚቻልሽ የዓለም ንግሥት አንቺ ነሽና ሊያጠፋኝ የሚያሴረውን ጠላት አጣድፈሽ ከጥፋት ገደል ጣዩ። ተከታትሎ አድኖ ሊያጠቃኝ የሚፈልገውን ጠላት ፈጥነሽ ደርሰሽ ዓይኑን አሳውሪው፣ እጁንም ሽባ አድርጊው፣ እግሩንም አሳጥሪው። አሜን። እመቤቴ ማርያም ሆይ የኔን የኃጥኡን አገልጋይሽን ልመና ተቀብለሽ ተሰነካክዬ እንዳልወድቅ ደግፊኝ። የልጅሽንም ጥላ ምሕረት በላይ ላይ አርከፍክፊ። በልጅሽ የሕይወት መጽሐፍ የሕይወት ስም ጻፊ። የጠላቴን አንገቱን ቅጸፊ። እመቤቴ ማርያም ሆይ በቅድስናሽ በንጽህናሽ ነፍሴን ሰውነቴን ቀድሻት። በኃይል ከሚጋፋኝ ተንኮለኛ ጠላት አድኘኝ፣ ከድንገተኛ ሞትም ሰውሪኝ። አሜን። እመቤቴ ማርያም ሆይ የዓለሙ ሁሉ መመኪያ ነሽና ሥጋዬን እንደ ሰም ከሚያቀልጠው ከሥጋዊ ፈቃድ እሳትነት አድኝኝ። ልቦናዬንም የሚያማታውንም የዘመናት ማዕበል በጸሎትሽ ኃይል ጸጥ አድርጊልኝ። በደም ከሰከረች ከአመፀኛም ሰው ምላስ ሰውሪኝ። አሜን። ድንግል ሆይ ከሚመጣብኝ ከሚሰነዘርብኝ ክፉ ነገር ሁሉ በሚካኤልና በገብርኤል ክንፍ ከልለሽ ሰውሪኝ። ከማንኛውም ሰዋዊ ፍጡር ሁሉ ፍቅርን፣ አንድነትን ስጪኝ። ከመሞቴ በፊትም በንስሐ ጎዳና ምሪኝ። ከሄድኩበትም ከዋልኩበትም በሰላም በሰናይ ወደ ቤቴ መልሰሽ አግቢኝ። በዚያም የሚጣላኝን የሚቃወመኝን ከምድር ላይ ነቅለሽ ጣይልኝ። ንቅልሽ ኃጢአቴን ይቅር እንዲለኝ ለምኝልኝ። አሜን። እመቤቴ ድንግል ማርያም ሆይ ክብርሽን ገናናነትሽንም ከቶ መናገር የሚቻለው ማን ነው? እርሱ እግዚአብሔር መርጦሻልና። ድንግል ማርያም ሆይ መላእክት ያገኑሻል፣ ኪሩቤልና ሱራፌልም ያመሰግኑሻል። ሰማይና ምድርን ለፈጠረ ለመለኮት ማደሪያ ሆነሻልና ምስጋና ይገባሻል። እመቤቴ ድንግል ማርያም ሆይ ከፍጥረታት ሁሉ እጅግ የከበርሽ ነሽ። በሰማያዊውም በምድርም ከእግዚአብሔር በታች እንዳንቺ የከበረ የለምና እናከብርሻለን እናገንሻለንም። የመለኮት ማደሪያ ድንግል ማርያም ሆይ በመዓልትና በሌሊት አንቺን የማላስብበት ጊዜ የለም። በዓይነ ሕሊናዬም የማላይሽ ጊዜ የለም። ማህደረ መለኮት ሆይ የተመሰገነውን የክብርሽን ነገር መናገር የሚቻለው ምን አንደበት ነው? የጽራሪያም ብርሃን ሆይ
የቅድስናሽንም መስማትስ ምን ጆሮ ነው? እመቤቴ ማርያም ሆይ የዓለም ሁሉ ሕዝብ ለክብርሽና ለገናናነትሽ እንደምን ባለ ምስጋና ለማመስገን ይችላል? ነገር ግን ምስጋናሽ ገናናነትሽንም በሰው አንደበት ተነግሮ አያልቅም። ስለሆነም እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ጸጋን ክብርን የተመላሽ ሆይ ደስ ይበልሽ እያልኩ አመሰግንሻለሁ። እመቤቴ ድንግል ማርያም ሆይ ወላዲተ አምላክ ሆይ ክብርሽ ገናናነትሽ ታላቅ እንደመሆኑ በሰውና በመላእክት ዘንድ የተወደድሽ በሥላሴም ዘንድ ባለሟልነትን የተጎናጸፍሽ ነሽና በተንኮልና በክፋት በምቀኝነትም በሚያሴሩብኝ ጠላቶቼ ላይ ቁጣና መዓት ይውረድባቸው። እንደ ጉም በነው እንደ ጢስም ተነው ይጥፉ፣ በቆፈሩት ጉድጓድ ይውደቁ። ወላዲተ አምላክ ማርያም ጠዋት ስነሳ እግዚአብሔርንና አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈሰ ሕሊና አሳድርብኝ። ሥራና ወንድም ወዳጅ አድርጊኝ። የምሠራውን ባርኪልኝ። የዕለት ምግብና የዓመት ልብስ ስጪኝ። ኃጢአት እንዳልሠራ ተቆጣጠሪኝ። ከችግር ከመከራም ሰውሪኝ። እመቤቴ ድንግል ማርያም ሆይ ለጸሎት እጄን ወደ አንቺ በዘረጋው ጊዜ ስለ እኔ ለመጸለይ ቅዱሳን እጆችሽ ንጹሐንም ጣቶችሽ ወደ ልጅሽ ዘርጊ። የከበደውንም ጭንቄን መከራዬንም ለማቃለል በአጠገቤ ተገንተሽ አረጋጊኝ። እኔ በራሴ ድካምና ትሩፋት የመጽናናት ኃይል የለኝምና። እመቤቴ ድንግል ማርያም ሆይ የእኔን አወዳደቅ የሚመኙ ሁሉ እሳቸው የወደቁ ይሁኑ። ብስቁልናዬን የሚወዱ ራሳቸው ይበሳቆሉ። እኔ አገልጋይሽ ግን ከፍ ከፍ ልበል። በንቀት የሚመለከቱኝ ሁሉ እነርሱ የተናቁ ይሁኑ። ለእኔ ክብር ባለሟልነት ብልጽግና የሚደረግልኝ፣ ለእነርሱ ግን አሳር ከእግዚአብሔር ይታዘዝባቸው። ለእኔ ግን በረከት ረድኤት ይብዛልኝ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን።